ጉድ ውዶቼ ወርቁ አይተነው HIV ኤዲስ አለበት ብላ ሄሉ አዋረደችው ውዶቼ ማለት ነው። እኔ ልንገራችሁ ኑ ልንገራችሁ። ይህን ቻናል ሰብስክራይብ ላይክ ሼር አድርጉ። እሱም ምንድነው ውዶቼ ማሮቼ ፍቅሮቼ ሄሉ ከሳራ አልሐበሻ ጋር ስታወራ ጆከርን ተናግራ ልታስገድለው ነበር። ሳራ አልሐበሻ ያለችውን ነው ያልኩት ያለችውን። ከዛ በኋላ ለሄሉ ደውላ ጆከር የት እንደሚገኝ ዱባይ እንደመጣ ምን እንዳለ ማን ነገረ? ጉቺ ለሳራ አልሐበሻ፣ ሳራ አልሐበሻ ለዚች ለዚች ማንም ትባለው ሄለን ደግሞ ያለችው የት ነው? የእንትን ዜግነት አላት፣ የኖርዌይ ዜግነት አላት። ገባችሁ? ከዛ ያች ደግሞ ሲያወሩ በስልክ ሪከርድ አድርጋ ቀድታ 17 አንበሳ ካላወረድሽልኝ ያልሽውን መረጃና ማስረጃ ይዤብሽ ቀርባለሁ አለች። ሴትዮይቱም የዋዛ አይደለችም። ሙኒትን አምታለች፣ አስገድላታለሁ ብላለች። እንትኖን ይሄ ማነው ይሄ ሸውራራውን አስገድለዋሉ ብላለች። ማነው እንደዛ የምትለው? ሳራ አልሐበሻ። አስባችሁታል? አንቺ ስለማታውቂያቸው ነው ምናምን እያለሽ ሳራ አልሐበሻ ለዚችኛዋ ነገር ታደርሳለሽ። እች ደግሞ እያንዳንዷን መረጃ ሪከርድ አድርጋላታለሽ። ሪከርድ ማለት ነው። ከዛ በኋላ ዛሬ ቲክቶኩ ተበጥብጦ ነው የዋለው። ቲክቶኩ ተበጥብጦ ማለት ነው። ለምን ካላችሁ አንዳንድ ሰዎች ግን እኔ ከዚህ ላይ በጣም ትምህርት ነው የወሰድኩት። ለምን ሰውን አምናችሁ እንዳታወሩ፣ ሰውን አምናችሁ እንትን ማለት እንዳታወሩ ነው የምትሆኑት ማለት ነው። ለምን ካላችሁ በጣም ከባድ ነው ያጀማ፣ ወላሂ በጣም ከባድ ነው። እንዴት ሰውን አምናችሁ ነው እንዴት ነው የምታወሩት? አስባችሁታል? እንዴት ነው በዚህ ደረጃ የልብ ተሰምቷት ሄሉ የልብ ተሰምቷት እንዴት ነው በዚህ ደረጃ እንትን የሆነችው? ለምን እናንተ ወታችሁ ስለምትናገሯት ስለምትሏት እንጂ እናንተ ባትነግሯት ኑሮ እናንተ ባትሏት ኑሮ እሷ ምንም ልታረግ አትመጣም ነበረ። ገባችሁ? ለምን አንዳንዴ ነገሮችን አስበን አልመን አስተካክለን መሆን አለብን። ለጊዜው ማለት እዚህ ጋር አሁን ሳራ አልሐበሻ ጥፋት አለባት። ጥፋቱ ምንድነው? የእያንዳንዱን መረጃ ለሄለን ባሰጣት ኑሮ ሄለን በዚህ ደረጃ የልብ ተሰምቷት አትመጣም ነበር። ሄለን ደግሞ ከእንቁርቴ የባሰች ናት። የሆነ ስታወራት በውስጥ እያንዳንዷን መረጃና ማስረጃ ይዛባችሁ ነው የምትመጣ። ሪከርድ ታደርጋችኋለሽ። የሆነ ታይም ላይ ይህን ያክል አንበሳ ከፍይ ትላለሽ፣ አትከፍልም። ካልከፈልክ ምን ትሆናለህ? የውድ ግዴታ እንትን ትላለህ። መረጃ ሪከርድህ ይወጣባሃል ማለት ነው። ሪከርድህ ይወጣባሃል እና በደንብ አድርጋችሁ አስባችሁ አምሰልስላችሁ ማውራት አለባችሁ። ሰው ምረጡ። ዝም ብላችሁ ሰው ስለሆነ ብቻ አታውሩ። በአላህ ሰው ስለሆነ ብቻ አታውሩ። ተረዳችሁ? በጣም 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 ከባድ ነው። በአሁኑ ሰዓት ሰውን ማመን ቀብሮ ነው። ሰውን ማመን ቀብሮ ነው ማለት ነው ውዶቼ። እኔ በጣም ነው የፈራሁት። በጣም ማለት ነው ወላሂ። የትኛውን ሰው ነው የምታወሩ? እንግዲህ እነሱ ሰቡት። እነዚህ ትላልቅ ሰዎች በዚህ ደረጃ ተንኮል፣ በዚህ ደረጃ ክፋት፣ በዚህ ደረጃ እንትን ማለት የሆነ እንትን ካረጉ እንዴት ነው ሰውን የምታምኑት? አስባችሁታል? ትላልቅ ሰዎች እኮ ናቸው ባይዘወይ ሁሉም ማለት ነው። እና ለማንኛውም እየተቀጣቀጡ ነው። ሁለተኛ ደግሞ እንግዲህ እንደ እውነት ከሆነ መሲ ብሪጅስቶን ኦፍ ኮርስ እንትን መሲ ሳራ አልሐበሻ ጥፋተኛ ናት፣ በጣም ጥፋተኛ ናት። ለምን በዚህ ደረጃ ማቃጠር፣ በዚህ ደረጃ እንትን የማለት ምን አስፈለገ? አንዳንዴ ነገሩን አስባችሁ አልማችሁ አስተካክላችሁ ቢሆን ጥሩ ነው። ትልቅ ሰው ናችሁ፣ ትልቅ ሰው ጭንቅላችሁ በጣም ትልቅ ሰው ነው። ግን እንትናችሁ ኢማጂን ማይንዳችሁ የወሬ ሱስ አለባችሁ። የወሬ ሱስ
የወሮይ ሱስ አለባችሁ ማለት ነው። እና ወርቁ አይተነው ደግሞ HIV ያለበት ከተባለ ቢኖርበት ምን ችግር አለው? ቢኖርበት ምን አገባችሁ? ኪኒን እየወሰደ እያረገ ይኖራል። ሰው ሳይታወቅ ነው የኢትዮጵያ ሕዝብ አብዛኛው የሞተው እንጂ አሁን በሽታው ታውቋል። ኦሬዲ መኖር ይችላል። እናንተ ግን እንደ ትልቅ ቶፒክ ወርቁ አይተነው HIV ያለበት እንደዚህ ያለበት ብላችሁ ስታወሩ አፈርኩባችሁ። ወላሂ ትልቅ ሰው ተብላችሁ በዚህ ደረጃ ማለት ባይዘው ሳራ አልሐበሻ በጣም ጥፋተኛ ናት። ተሳስታለች። ለምን ማለት የሚወራ የማይወራ ነገር አልቀራትም። በጣም ብዙ ወሬ ነው ያወራችሁ። በጣም ማለት ነው። እና አንዳንዴ ነገርን አስቦ አልሞ ቢሆን መልካም ነው። ገባችሁ? ለምን ካላችሁ አንዳንዴ ነገሩን ረጋ ያለ ቅቤ ወተት ይወጣዋል የሚባለው ትክክል ነው። ረጋ ብለን አስበን አልመን መሄዱ አግባብ ነው ብዬ እላለሁ። ዝም ብለን በዘፈቀደ መሄድ የለብንም። ገባችሁ? በሶስተኛ ደረጃ ደግሞ እሱ በሽታ ከያዘው እናንተ ምን አገባችሁ? ምን ጥልቅ አረጋችሁ? ምን አስጨነቃችሁ? ለምን ሰላማችሁ ነሳችሁ? በዚህ ደረጃ የወርቅ አይተነው በሽታ መያዝ እናንተ ምን አገባችሁ? ምን ጥልቅ አረጋችሁ? ምን በዚህ ደረጃ ጨንቋችሁ ለምንድን ነው እንደዚህ ይዟችሁ ከሄሉ ጋር ትትትትትት ያላችሁ? አሁን እሷ ሄለን ምንድን ነው የጠየቀችው ለወርቁ አይተነው? አንበሳ ካላመጣ መረጃውን አሳልፌ አልሰጥህም፣ አንበሳውን አምጣና መረጃውን አሳልፌ እሰጥሃለሁ ብለዋለች። እንግዲህ መረጃው ምንድነው የሚጠቅመው? አላሁ አለም። እና ሄለን ከአንበሳ ውጭ ወደ ውጭ ደግሞ ስትጠይቃችሁ እኮ አንድ አንበሳ ሁለት አንበሳ አይደለም ውዶቼ፣ 40 30 አንበሳ 17 አንበሳ ነው። 17 አንበሳ አሰቡ እንግዲህ። አሁን ማለት መሲ እንትን ሳራ ለሐበሻ 2000 ፓውንድ ከፍላታለሽ። ደግሞ ብዙ ነው 2000 ፓውንድ አስባችሁታል? በከሽ ማለት ነው። ለጉቺ ሰጠሻት። ጉቺ ደግሞ ለጃኮር ነው። ጃኮር ላከችለት። ጃኮር ደግሞ ለዚችኛዋ ሰጣት። እሰቡ እንግዲህ። እና ለማንኛውም ሶሻል ሚዲያው ወጣት ሰርቶ እንዳይበላ አታድርጉ በእናታችሁ። ወጣት ጭንቅላቱን ሰርቶ ይብላበት እንጂ በእንደዚህ አይነት ተንኮል ታግሳችሁ መታችሁ ሶሻል ሚዲያውን አታግማሙት ውዶቼ። ምክንያቱም ወርቁ አይተነው HIV ያዘው አልያዘው ምን አገባችሁ? በሽታ ማንኛውም ሰው ይያዛል እኮ። ማንኛውም ሰው ወዶ ሳይሆን በግዱ ይያዛል። ካመጣ ደግሞ ከተልከሰከሰ ደግሞ የያዘው ከተልከሰከሰ ወዶ ፈቅዶ ፈልጎ ሂዶ ተጋድሞ ካመጣው እናንተ ምን አገባችሁ? በዚህ ደረጃ ቶፒክ ለማድረግ ለምን ፈልጋችሁ? ወርቁ አይተነው ለምን ፈለጋችሁ? እኔ በጣም ስለገረመኝ ነው ውዶቼ። በዚህ ደረጃ አስጨንቋቸው ወርቁ አይተነው እንደዚህ ያረገኝ፣ ወርቁ አይተነው በዚህ ወጥቶ፣ ወርቁ አይተነው በዚህ ወጥቶ በዚህ ገብቶ ምን አገባቸው? ሁለተኛ ደግሞ አረ እንትኖ ሳራ አልሐበሻ ግን ቅሌታም ናት። እናቴን ቅሌታም ናት። እቺ በባለፈው እና ሀቢባ ቤት የተከሰሰችውን ደግሞ አስገድላታለሁ እያለች ነበር። ይሄ እንትኖን ደግሞ ማን የሚባለው ደግሞ ወልደ ጊዮርጊስን ደግሞ አስገድለዋለሁ እያለች ነበር። ማን ነው እንደዛ የምትለው? ሳራ አልሐበሻ መስራት የምትፈልገው እሷና እሷ ብቻ እንጂ ሌላ ሰው ዱባይ ላይ እንዲሰራ አትፈልግም። አውዙ ቢላሂ ሚነ ሸይጧን ረጂም። ለማንኛውም ትላልቅ ሰው ሆናችሁ አትሳሳቱ። ለምን ነገ ትሞቱ ከነገ ወዲያ ትሞቱ አታውቁት። ገባችሁ? እንደ ሐሳብ ነው የምነግራችሁ። እና አንዳንዴ ሰው እኔ ባይዘወይ ከዚህ በኋላ ሰው አምኜ እንዳላወራ ነው ያደረኩት። ወላሂ ሪከርድ እኮ ተጀሱስ ነው። አንድ ሰው ሳይፈቅድ ሪከርድ አድርጋችሁ ለሶሻል ሚዲያ ማዋል አግባብ ነው ብዬ አልልም። እና ተጠንቀቁ በእናታችሁ፣ አላህን ፍሩ። ነገ ወዲያ ላይ ሁላችንም ሞት የሚባል አለ። ከፈን ነው ይዘን የምንሄድ። አረ እንትኑ ግን ውዶቼ ሄሉ አተማመሰሻቸው አልኳችሁ። ወላሂ አተማመሰቻቸው። የዛ ሚስጥር ለዛ፣ የዚህ ሚስጥር ለዛ፣ የዛ ሚስጥር ለዛ አድርጋ አተማመሰቻቸው። መጨረሻ ላይ ማን ሆኖ ተገኘ? የዚህ ሁሉ ወሬ ሳራ አልሐበሻ። ለማንኛውም ትልቅ ሰው ስለሆነች እንለፋት እንጂ ያደረገችው ነገር ይቅር አይባልም። ሁለተኛ ደግሞ በቤታየው በዛ ዘር ማንዘር በሚባለው ታይም ላይ በቤታየው ቂም ይዛባት አሁን መለሰችላት ማለት ነው።
ሳራ አልሀበሻ የዋዛ አይደለችም። ለማንኛውም እንግዲህ ሄሉ አትፋታሽም። በለፈለፉ ባፊ ጠፉ ራስሽ ነሽ የጠፋሽው። አታርፍ በይ አጉዳይ